ወንዶች የሚወዱት 6 የሴቶች ውሸቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ካንተ በላይ ጠንካራ ወይም ጎበዝ የለም። ካንተ በላይ ጠንካራ የለም የሚለው ውሸት በወንዶች ስነ ልቦና ላይ ያለው ተጽዕኖ በጣም ትልቅ ነው። ወንድ ልጅ በተፈጥሮም ሆነ በማህበራዊ አመለካከት አሸናፊና መሪ የመሆን ዝንባሌ ያለው። አንዲት ሴት ይህንን ስሜቱን ስታረካለት በራሱ ላይ ያለው እምነት በከፍተኛ ሁኔታ ይጨምራል። የጀግንነት ስሜት። ይህ ውሸት በወንድየው ውስጥ ያለውን አዳኝነት ወይም ጠባቂ የመሆን ስሜትን ይቀሰቅሳል። በእኔ አይን ብቸኛው ጀግና አንተ ነህ የሚል ድምፅ ሲሰማ ያቺን ሴት ለመንከባከብና ለመጠበቅ ያለው ተነሳሽነት ይጨምራል። እንዲሁም ከሌሎች ወንዶች የተሻለ የመሆን እርካታ። ወንዶች በንቃተ ህሊናቸው ሁልጊዜ ራሳቸውን ከሌሎች ወንዶች ጋር ያወዳድራሉ። ሴት ልጅ ካንተ የሚበልጥ የለም ስትለው በውድድሩ እንዳሸነፈ ስለሚሰማው ልዩ ደስታን ይቀበላል። እንደገናም ለግንኙነቱ ጥንካሬ ይሰጣል። ወንድ ልጅ በሴቱ ዘንድ ተፈላጊና አድናቆት ያገኘ መሆኑን ካመነ ለዚያች ሴት ታማኝ የመሆንና ግንኙነቱን የማጽናት ፍላጎቱ ከፍ ይላል። ይህ ውሸት ሴቷ ወንድየውን ለማታለል የምትጠቀምበት ሳይሆን በራሱ እንዲተማመንና ግንኙነታቸው በሰላም እንዲቀጥል የምታደርግበት ስልታዊ አድናቆት ነው። ወንዱ ውሸት መሆኑን አንዳንዴ ቢጠረጥር እንኳን ስሜቱን ስለሚያረካ እውነት ነው ብሎ መቀበልን ይመርጣል። ሁለተኛ፣ መጀመሪያ ስላየሁ ቀን ምንም ትዝ አይለኝም። ይሄ በወንዶችና በሴቶች አሳዳጅነት ስነ ልቦና ውስጥ ትልቅ ሚናን ይጫወታል። አንዲት ሴት መጀመሪያ ያየችህን ቀን፣ የለበስከውን ልብስ፣ የተናገርከውን ቃል እንደ ቪዲዮ ቀርጻ ልታስቀምጠው ትችላለች። ነገር ግን ያኔ እኮ ተራ ሰው ነበር ወይም ትኩረት አልሰጠውህም ነበር ብላ ልትዋሽ ትችላለች። ይህ ውሸት ለወንዱ የሚሰጠው የስነ ልቦና እርካታው እነዚህን ይመስላሉ። የአሳዳጅነት ስሜቱን ያረካለታል። ወንዶች በተፈጥሯቸው አሳዳጅ መሆን ይወዳሉ። አንዲት ሴት መጀመሪያውን ወድጄሃለሁ ካለችው አድኖ የመያዝ ሂደቱ በጣም ቀላል ይሆንለታል። ነገር ግን መጀመሪያ ላይ ምንም አልመሰለኝም ነበር ስትለው እኔ በጥረቴ በጉብዝናዬና በማንነቴ ነው ልቧን ሰብሬ የገባሁት ብሎ እንዲያስብ ያደርገዋል። ይሄ ለሱ ትልቅ የድል ስሜት ነው። እንደገናም ልዩ ነኝ የሚል ስሜት ይሰጠዋል። መጀመሪያ ላይ ምንም እንዳልነበር ካስብ ነበር፣ አሁን ግን ካንተ ውጪ መኖር አልችልም የሚለው ንግግር በወንዱ አእምሮ ውስጥ እኔ ልዩ ሰው ስለሆንኩ ነው ሐሳቧን ያስቀየርኩት የሚል ትርጉም ይይዛል። ይሄ በሴቷ ልብ ውስጥ ያለውን ቦታ እንደ እውነተኛ ድል እንዲቆጥረው ያደርገዋል። እንደገና የመሳብ ህግ። ሴቶች መጀመሪያ ላይ አልወደድኩም ብሎ ሲዋሹ የራሳቸውን ዋጋ ከፍ ለማድረግ ይጠቀሙበታል። በቀላሉ እንደማይገኙ አድርገው ራሳቸውን ስለሚያቀርቡ ወንዱ ለሷ ያለው ክብርና ፍላጎት ይጨምራል። ወንዶች ደግሞ በልፋት ያገኙትን ነገር ይበልጥ ዋጋ የመስጠት ዝንባሌ ያላቸው። በአጭሩ ይህ ውሸት በራሴ ጥረት ነው ያሸነፍኳት ብሎ እንዲያምንና በወንድነቱ እንዲኮራ የሚያደርግ የስነ ልቦና ዘዴ ነው። ወንዱ እሷ ገና ከመጀመሪያው እንደወደደችው ቢያውቅ ግንኙነቱ እንደዚህ ጣፋጭ ላይሆንለት ይችላል። ሶስተኛው፣ አልቀናውም የሚለው ውሸት በወንዶች ስነ ልቦና ላይ የሚፈጥሩ እርካታና በግንኙነቱ ውስጥ ያለው ስውር ሚና እጅግ የሚገርም ነው። ውስጧ በቅናት እየነደደ ሌላ ሴት ስታይ ወይም ስታወራ አይኖቿ እየተለዋወጡ አረ እኔ ምንም አልመሰለኝም መብትህ እኮ ነው ስትል የምትዋሸው ውሸት ነው። ይሄ ለምን ወንዶችን እንደሚያስደስት በሳይኮሎጂ እይታ እንመልከት። የመፈለግ ስሜት ማረጋገጫ። ወንዶች ሴታቸው ስትቀናባቸው በድብቅ ይደሰታሉ። ለምን? ምክንያቱም ቅናት አሁንም ዋጋ አለ፣ አሁንም ትወዳለች፣ ሌላ ሰው እንዲወስድብህ አልፈልግም የሚል ትርጉም ስላለው ነው። አልቀናውም ብላ ስትዋሽ ግን ወንዱ እሷን ለማባበል ለማሳመን በሚያደርገው ጥረት ውስጥ እኔ ተፈላጊ ነኝ የሚል ከፍተኛ በራስ መተማመንን ያገኛል። እንደገና በራስ መተማመን ያላት ትመስላለች። አንዲት ሴት ስትቀናና ስትጨቃጨቅ ባለቤትነት ሊመስል ይችላል። ነገር ግን ቅናቷን ደብቃ አልቀናውም ስትል ወንዱ ሴቷ በራሷ የምትተማመንና እኔን አምና የለቀቀችኝ ጠንካራ ሴት ናት ብሎ እንዲያስብ ያደርገዋል። ወንዶች ደግሞ ለራሷ ከፍ ያለ ግምት ያላትን ሴት ይበልጥ ያደንቃሉ። እንደገናም ከጭቅጭቅ ነፃ የሆነ የድል ስሜት። ወንዶች ከሴቶች ጋር መጨቃጨቅን አይወዱም። ሴት ልጅ አልቀናውም ብላ ጉዳዩን በዝምታ ስታልፈው ወንዱ ሳይወቀስና ሳይወቅስ ተፈላጊነቱን አረጋግጧል። ይህ ውሸት ግንኙነቱ ሰላማዊ ሆኖ እንዲቀጥልና ወንዱም በሴቱ ዘንድ ያለው ተሰሚነት እንዳይቀንስ ይረዳዋል። በአጭሩ ይህ ውሸት ወንዱ እኔ እኮ አሁንም ሴቶችን የመሳብ አቅም አለኝ ብሎ በወንድነቱ እንዲኩራራና ሴቷ ግን በራሷ የምትተማመን አድርጎ እንዲያይ ያደርገዋል። ወንዱ ውሸቱን ቢያውቅም አልቀናውም ስትለው የሚሰማው የኩራት ስሜት ነው። አራተኛው፣ ይህ ስጦታ ልክ እንደፈለኩት ነው።
ይህንን የምትለው የውሸቷን ነው። ባይመቻትም ስጦታው እኔ እንደፈለኩት ነው ትለዋለች። በወንዶች ስነ ልቦና ውስጥ አቅራቢነትን ከማረጋገጥ ጋር የተያያዘ ትልቅ ውሸት ነው። ወንዶች ለሚወዷት ሴት ስጦታ ሲገዙ ትልቅ ጭንቀትና ጥረት ውስጥ ይገባሉ። ሴት ልጅ ስጦታው ባይመቻትም ወይም ባትጠቀምበትም ዋው ልክ እንደዚህ አይነት ነበር የምፈልገው ብላ ስትዋሽ በወንዱ ስነ ልቦና ላይ የሚከተሉትን ነገሮች ትፈጥራለች። ለምሳሌ የስኬት ስሜት። ወንድ ልጅ በተፈጥሮው ችግር ፈቺና ደስታን ሰጪ መሆን ይወዳል። የገዛው ስጦታ ተቀባይነት ማግኘቱን ሲያይ የሚስቴን ወይም የፍቅረኛዬን ፍላጎት አውቃለሁ፣ አስደስቻታለሁ የሚል የድል ስሜት ይሰማዋል። ይህ ውሸት ወንዱ በራሱ የመምረጥ አቅም ላይ እንዲተማመን ያደርገዋል። እንደገናም ልዩ አዳማጭ የመሆን ኩራት። ሴት ልጅ ልክ እንደፈለግኩት ነው ስትለው ወንዱ ያኔ በወሬ መሃል የነገረችኝን አስታውሼ የገዛውላት ይመስለዋል። ይህ ደግሞ እኔ እኮ በትኩረት የምሰማ አሳቢ ወንድ ነኝ ብሎ በራሱ እንዲኮራ ያደርገዋል። በስነ ልቦና ደረጃ ጎበዝ ባል ወይም ፍቅረኛ የመሆን የምስክር ወረቀት እንደተሰጠው ይቆጥረዋል። እንደገና ደግሞም ለወደፊት ውጥረት እንዲያደርግ ያነሳሰዋል። አንድ ወንድ የሰጠው ስጦታ ውድቅ ከተደረገበት ወይም ካልተወደደለት ለቀጣይ ስጦታ የመግዛት ተነሳሽነቱ ይሞታል። ሴት ልጅ ግን በዚህ ነጭ ውሸት የምትሰጠው አድናቆት ወንዱ ለግንኙነቱ ይበልጥ ኢንቨስት እንዲያደርግና ሁልጊዜ እሷን ለማስደሰት እንዲተጋ ያደርገዋል። በአጭሩ ይህ ውሸት የወንዱን የመስጠትና የማስደሰት አቅም እውቅና የሚሰጥ ነው። ወንዱ ስጦታው ለሴቷ እንደማይሆን በድብቅ ቢጠረጥር እንኳን የእሷን ደስታና አድናቆት ማየት ስሜቱን ስለሚገነባው እውነቱን መፈለግ አይፈልግም። አምስተኛው አንተ የምትወዳቸውን ነገሮች እኔም እወዳለሁ። ለምሳሌ እግር ኳስ ወይም ቪዲዮ ጌም ሊሆን ይችላል። እንዲሁም ፊልም ማየት ሊሆን ይችላል። ያንተን የትርፍ ጊዜ ማሳለፊያ እወዳለሁ የሚለው ውሸት በወንዶች ስነ ልቦና ውስጥ የነፍስ አጋር አገኘ ብሎ እንዲያስብ የሚያደርግ ስልታዊ ውሸት ነው። ግንኙነት በጀመረበት ሰሞን ወንዱ የሚወደውን ስፖርት ወይም የትርፍ ጊዜ ማሳለፊያ እሷም እንደምትወድ አድርጋ ስታቀርብ በወንዱ አእምሮ ውስጥ የሚከተሉትን ስሜቶች ይፈጥራሉ። ለምሳሌ ከኔ ጋር የምትሆን ምርጥ ጓደኛ ናት ብሎ እንዲያስብ ያደርገዋል። ወንዶች የሚወዷት ሴት በተመሳሳይ ጊዜ ደግሞ ምርጥ ጓደኛቸው እንድትሆን ይፈልጋሉ። እሷም ልክ እንደሱ ኳስ የምትወድ ወይም ጌም መጫወት የምትወድ እንዲሁም ፊልም ማየት የምትወድ ስትመስለው ብቸኝነት አይሰማኝም፣ ከማንም በላይ የምትረዳኝ እሷ ናት ብሎ እንዲያምን ያደርገዋል። ይህ ስሜት ግንኙነቱ ከፍቅር ባለፈ በጓደኝነት ላይ እንዲመሰረት ያደርገዋል። ሌላው የመቀበል ስሜት። ወንዶች ብዙውን ጊዜ ሴቶች የትርፍ ጊዜ ማሳለፊያቸውን የሚጋፉ ወይም ጊዜህን እግር ኳስ ላይ አታባክን የሚሉ ስለሚመስላቸው ስጋት አላቸው። ሴት ልጅ ግን እኔም እወደዋለሁ ስትለው ግን ወንዱ የማንነቴንና የምወዳቸው ነገሮች የምትቀበል ሴት አገኘው ብሎ በስነ ልቦናው ይረጋጋል። ይህ ውሸት ወንዱ በነፃነት የፈለገውን እያደረገ ግንኙነቱን እንዲወደው ያደርገዋል። ደግሞም ለሴቷ ያለው መሳብ ይጨምራል። አንዲት ሴት የወንድ ባህሪ የሚመስሉ ነገሮችን ለምሳሌ ስፖርት ማየትን ስትጋራ ወንዱ ልዩ ናት ብሎ እንዲያስብ ያደርገዋል። ይህ መመሳሰል ወንዱ ለሷ ያለውን ስሜት ይበልጥ እንዲያድግና ለኔ የተፈጠረች ናት የሚል ድምዳሜ ላይ እንዲደርስ ያደርገዋል። ስድስተኛ ስለ ቀድሞ ፍቅረኛዬ አስቤ አላውቅም። ይህ የወንዱን የአንደኝነት ፍላጎትን ያነሳሳል። ወንድ ልጅ በተፈጥሮ በሴቷ ሕይወት ውስጥ ብቸኛውና የመጨረሻው አሸናፊ መሆን ይፈልጋል። ሴቷ ስለ ቀድሞ ፍቅረኛዬ ምንም አላስብም ስትለው ወንዱ ያለፈው ታሪክሽን አሸንፌዋለሁ፣ ከኔ የተሻለ ማንም የለም የሚል የኩራት ስሜት ይሰማዋል። እውነታው ግን ማንም ሰው ትናንትናውን ሙሉ በሙሉ አይረሳም። ነገር ግን ወንዱ ያንን እውነት ሰምቶ ከትናንትናው ሰው ጋር መወዳደር ስለማይፈልግ ውሸቱን መምረጥ ይቀነዋል። እንደገና አላስፈላጊ ስጋትን ለማስወገድ አንዲት ሴት የቀድሞ ፍቅረኛዬ አንዳንዴ ትዝ ይለኛል ብትል የወንዱ ጭንቅላት ወዲያውኑ አሁንም ትወደዋለች፣ አጋጣሚ ብታገኝ ትመለስበታለች፣ እኔን የያዘችኝ ለጊዜው ነው የሚሉ ጥርጣሬዎችን ማምረት ይጀምራል። ወንዶች ይህንን ስጋት መሸከም ስለማይፈልጉ የቀድሞ ፍቅረኛዬን በፍጹም አላስበውም የሚለው ውሸት እንደ ማደንዘዣ ሆኖ ሰላም ይሰጣቸዋል። ደግሞም ስሜታዊ ፉክክር። ብዙ ወንዶች በሴቷ አእምሮ ውስጥ ለሌላ ወንድ ቦታ እንዲኖር አይፈቅዱም። ስለሱ አላስብም የሚለው ቃል ለእነርሱ በአእምሮ ውስጥ ያለውት ንጉሥ እኔ ብቻ ነኝ የሚል ትርጉም ይሰጣቸዋል። ሴቶች ደግሞ በዚህ ጉዳይ ስሜቱ እንደሚጎዳና ንጭንጭ እንደሚጀምር ስለሚያውቁ ግንኙነቱን ሰላማዊ ለማድረግ ሲሉ የለም የሞተ ታሪክ ነው ብለው ይዋሻሉ። ደግሞም በራስ መተማመንን መገንቢያ። ወንዱ ከሴቷ ይህንን ቃል ሲሰማ በእሷ ዘንድ ያለው ዋጋ ከፍ ያለ እንደሆነ ይሰማዋል። ያኛው ሰው ደካማ ነበር፣ አንተ ግን ጠንካራ ስለሆንክ እሱን አስታውሼው አላውቅም የሚል ድምፅ በውስጥ አዋቂነት ስለምታስተላልፍለት ይህ ውሸት ለወንዱ እንደ ቫይታሚን ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።